አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንዴት ነው ነገሩ? የዛሬው ወሽመጥ ቁርጥ የሚያደርግ ነው እያልኩ ነበር። የምር ምንም ጥሩ ነገር አልጠበቅኩም ነበር። ዛሬ እንደዛው እንዳልኩት ነው የሆነው። እንደውም ካልኩት በላይ ነው የሆነውና ኦ በሉ ሪ ማለት ይሻላል ወይስ? ሀይሚና ብሩኬ ከዚህ ነገር የምትወጡበት ቀን ናፍቆናል እውነት ለመናገር እና ስራና ስራ መሆኑን እያወቅን ግን በጣም ይደብራል። ይህ ብሬ ነው ይደብራል። እባካችሁ ብሩኬማ እንትኑ ስድቡ በጣም ጣፍጦታል። ቆርጦ ነው የተነሳው፣ ቆርጦ ማለት ነው። እና ከዚህ ጋር የምነግራችሁ ነገር ውዶችዬ፣ አሁንም አስረግጬ የምነግራችሁ ነገር 100% ስራና ስራ ነው። በፍጹም ሀይሚዬም ደግሞ በዚህ ልክ ታግሳ እንደዚህ በዚህ ልክ እንትን ልትል ትችላለች ብዬ አላስብም። በፍጹም እንደዚህ በዚህ ልክ ልትጓዝ አትችልም። በፍጹም በፍጹም ውዶቼ። እና ሀይሚዬ በጣም ጎበዝ ነች፣ በጣም ጀግና ነች። የሚጠቅማትን የሚጎዳትን ለይታ የምታውቅ ልጅ ነች። በፍጹም በዚህ ልክ ስራ ባይሆን ኑሮ እየተመካከሩ የሚሰሩት ነገር ባይሆን ኑሮ እንደዚህ ኧረ አትቆይም፣ በዚህ አይነት ሁኔታ አትቆይም ውዶችዬ። ማለት በቃ እንደ ይሄ ነገር ራሱ ስሬስ ቢሆን በውስጥ ነገሮችን ፍትትት አድርጋ ጨርሳ ምናምን የራሷን ውሳኔ ወስና ለራሷ ጊዜ ትሰጣለች ምናምን በቃ ብዙ እንትን ትላለች እንጂ እንዲህ ካሜራ ቀን በቀን እየተደቀነ እንደዚህ አይነት ነገር የለም። 100% አስረግጬ ነው የምነግራችሁ። ስራና ስራ ነው። ሀይሚዬም አምናበት ወዳው ፈቅዳው የምትሰራው ስራ ነው። ተመካክረው የሚሰሩት ስራ ነው እንጂ ሀይሚዬ በፕራንክ እንኳ ሌላ ሴት እንዲህ ታች እንኳን ሲያደርግና የሆነ ብቻ እንዴት በቃ ኦቨር እንደምትሆን ታውቃላችሁ። በዚህ ልክ ታግሳ የምትቀመጥ ይመስላችኋል? በዚህ ልክ ታግሳ የምትቀመጥ ይመስላችኋል? ሀይሚዬ በፍጹም እየተመካከሩ የሚሰሩት ስራ ቢሆን ነው። አይ ነው በጣም ታፈቅረዋለች፣ ተወደዋለች። ዛሬ ደግሞ በቃ የሆነ ኧረ በፈጣሪ ውስጤን እርብሽ ያደረገ ፓርት አለና እመጣላችኋለሁ እሱንና የኔ ቆንጆ ሀይሚዬ፣ እኛ ጠንካራ እኛ ጀግና ሴት። ብሩኬ ደግሞ ውዶቼ እዚህ ጋር ማወቅ ያለባችሁ ነገር ብሩኬ በፍጹም ሌላ ነገር እናንተ አሁን የምታስቡትን አውቃለሁ ውስጣችሁ። በቃ አሁን ግማሾቻችሁ ብዙ በቃ ብሩኬ ላይክ ሴት አተራማሽ አይነት ነው ወንድ አድርጋችሁ ቀርጻችሁታል፣ በዚህ ድራማ ማለት ነው። በቃ ያልጠበቃችሁት ነገር እንትን እያለ ስለሆነ ድራማ ነው ብላችሁ አልወሰዳችሁትም፣ እንደ ሪል አድርጋችሁ ወስዳችሁት በቃ ብሩኬን ወደ በሌላ አይነት ወንድ ነው የቀረጻችሁት። በሌላ አይነት ወንድ ስላችሁ በቃ የሆነ አሁን ላይ የምናየው አይነት ወንድ የለም። ላይክ እንደዛ አይነት አድርጋችሁ ቀርጻችሁታል። ኖ አይደለም፣ በፍጹም አይደለም። በእርግጠኝነት የምነግራችሁ ነገር እችን ልጅ አመጣት ሀይሚዬን ለመመለስ ነው ብዬ ነው የማስበው። ለመመለስ ስላችሁ በቃ ሀይሚዬ ስትናደድ ምናምን በጣም ብዙ ነገር እሱን በስሜት ብዙ ነገር ትለዋለች እና የእውነት ቆርጦላት ነው ወይ የእውነት እኔን አትፈልገኝም ወይ የሚለውን ነገር ለማወቅ ይመስለኛል። እና ያው እንደተባለው ብሩኬ ሌላ ሴት ከማምጣት ይልቅ ታግሶ እሷን ቁጭ አድርጎ አባብሎ የሚያወራበትን መንገድ ቢፈጠር ጥሩ ነበር። በዛ መንገድ ነው መቀጠል ያለበት ብዬ የማስበው። ግን ሀይሚዬ ደግሞ ብዙ ጊዜ የምትናገረው ነገር ጠንከር ያለ ነገር ነው እና የሆነ አለ አይደለ ያ ነገር ቶሎ ትመለሳለች ወይም በቃ እንትን ትላለች ብሎ አያስብም ብሩኬ ማለት ነው። ኦልሬዲ የቆረጠች አይነት ነገር ይመስለዋል አንዳንዴ መሰለኝና ከበድ ባለ ነገር የሚመጣው የእሷን ቆርጣለች ወይስ አልቆረጠችም አይነት ነገር ለማወቅ ይመስለኛል፣ በእኔ ሀሳብ ማለት ነው እንጂ በፍጹም ብሩኬ በዚህ ቅጽበት ሌላ አዲስ ህይወት ጀምሮም አይደለም። እች ልጅ በእርግጠኝነት የቅርባቸው ሰው ነች ወይም ደግሞ ዘመዱ ነች እንደተባለው እና ለ5 ደቂቃ ለዘች ለቀረጻዋ ብቻ ይችን ቪዲዮ ቀርጸው ይለኩታል። ይሄ እኮ ሲምፕል ነው ውዶቼ። ለቀረጻዋ ብቻ ለዘች ምናምን እንትን ለማለት ለእኛ ለማድረስ ወይም እኛ እውነት እንዲመስለን ለማድረግ ቪዲዮ እንደዚህ ቀርጸው እንትን ይላሉ። ገባችሁና ያው ይሄ ነገር ደግሞ ህዝብ ዘንድ ሲደርስ ምን ያክል ክብሩን እንትን እንደሚያሳጣውና እንደሚያሰድበው ጠንቅቆ ያውቃል። ግን የሆነ ነገር ቢያስብ ነው የሆነ ነገር ያለ አንዳች ምክንያት በፍጹም ብሩኬ እንደዚህ አይነት ነገር አያደርግም። ተመካክረው ቢሆን እንጂ በዚህ ፍጥነት ሌላ አዲስ ህይወት መጀመር በፍጹም አያስበውም፣ ጭራሽ አያስበውም ብሩኬ ማለት ነው። እና በፍጹም ሌላ ነገር እንዳታስቡ። እኔ የነዚህ ልጆች መጨረሻ እስከማይ ድረስ በፍጹም ማናቸውም ላይ ክፉ ቃል እንዲወጣኝ አልፈልግም። ምክንያቱም በቃ እኔ እንጃ አላቅም ላይክ ቀርቤ በጣም ውስጣቸውን የማቅ አይነት ያክል ነው የሚሰማኝ። ሀይሚዬና ብሩኬ ምንም ያክል ስህተት እንኳን ቢሰሩ
ያን ስህተት የሰሩት አምነውበት ነው ብዬ አላስብም። ገባችሁ? ይሄ ደግሞ ስራና ስራ መሆኑ ያስታውቃል ማለት ነው። ድራማ ነው በቃ ድራማ መሆኑ ያስታውቃል እንጂ እንዴት አይነት እውነት ነው እንደዚህ? ትናንትና እንኳን አይታችኋቸዋል አይደል? በምን አይነት እንትን እንዴት እየሆኑ እንደነበረ ምናምን። ከዛ የሚያመልጣቸው ነገር አለ በመሀል ምናምን። እኔ ከምንም በላይ የሚደብረኝ ነገር ሀይሚዬና ብሩኬ ድራማ ሲጀምሩ የሚመላለሱት ቃል የሚያወጡት ቃል ይደብራል፣ በጣም ይደብራል። እና እሱን ቃላት ቢያስተካክሉት ብዬ አስባለሁ። እርግጥ ነው እነሱ ስለተነጋግረውበት የሆነ አለ አይደል ለነሱ ሲምፕል ሊሆን ይችላል፣ ለሰሚው ግን ጥሩ አይደለም። እና ለህዝብ ለኛ ምንም የሚያስተምረው ነገር የለም። አሁንም ይሄ ቪዲዮ አሁን ለኛ ምንም የሚያስተምረው ነገር ኑሮ አይደለም። ግን ጀስት እነሱ በቃ የሆነ ነገር ያስቡት ነገር አለ። እና ብቻ ሁሉም ነገር ክሊር እስከሚሆን ድረስ እባካችሁ ታገሱ። ሀይሚዬ የኔ ቆንጆ የኛ ጀግና በቃ አንቺም ተረጋግተሽ ነገሮች ምናምን። በነገራችን ላይ በሪል ህይወታችሁ እንደዚህ አይነት እልክ በዚህ ልክ ካለ ከባድ ነው ውዶቼ፣ ከባድ ነው። እና ሀይሚዬ ሆነ ብሩኬም እልክ መገባባት ጥሩ አይደለም። እልከኞች መሆን የለባችሁም። ይሄ ኑሯችሁ ላይ ህይወታችሁ ላይ ከባድ ጫና ያሳድርባችኋል። ጥሩ አይደለም። የምሬ ነው። አሁን ሀይሚዬ ብዙ ነገሮችን እንትን ብላ መታለች። ታግሳ ሳልፋ ተጎርታ ምናምን ተጨንቃ በብዙ ስሜት ውስጥ መጣች እንበል በድራማ ማለት ነው። ከዛ ብሩኬ ደግሞ ያው ከሷ ጋር አብሮም ተጨንቋል። እሱም ግን ደግሞ መጨረሻ ላይ የሱ ሆኖ ጥፋቱ እያለ ይቅርታም ብሎ ከዛም በኋላ ደግሞ ሀይሚዬ አልቀበልም ብላ ተስፋ ስታስቆርጠው ውሳኔ ወሰነ። በቃ እሱ ለመለያየት በቃ ፍላጎቷን ማሟላት አለብኝ ብሎ ውሳኔ ወሰነ አይደለ? ከዛ ደግሞ ሀይሚዬ አንዳንድ ነገሮችን ስታይና በቃ ሁኔታዎችን ስታይ ለሷ ያለውን ቦታ ስታይ ደግሞ መልሳ ለመመለስ ፈለገች። ከዛ እሷ ስትመለስ ደግሞ እኔ ወስኛለሁ ምናምን ማለት ጀመረ ብሩኬ። ከዛ ደግሞ መልሳ ደግሞ ሀይሚዬ በቃ እንደዛ ከወሰነ እኔም ከሱ ለመለያየት እዛ ቤት ድጋሜ መኖር አያስፈልግም ከሱ ጋር ብላ ልብሷን ጠቅልላ ለመምጣት ወሰነች አይደለ? ከዛ ደግሞ ያን ነገር ስሜት አድሮባት ሲያይ ደግሞ ብሩኬ በቃ ሁሉን ነገር ልተውና ወደ ራሴ ተመልሼ በቃ እንታረቅ አይነት ነገር ብሎ ሲመለስ ደግሞ አሁንም እሷ ፈረሰች። ገባችሁና? እልክ ቤት ያፈርሳል። እልክ የትም አያደርስም። ከማንም ጋር እልክ መጋባት የለባችሁም። ኢቭን ከራሳችሁ ጋር እልክ መጋባት የለባችሁም። ከባለቤታችሁ ጋር እልክ መጋባት የለባችሁም። ከጓደኛችሁ በቃ ከማንኛውም ጋር ራሳችሁን ነው መሆን ያለባችሁ። ራሳችሁን በቃ ውስጣችሁ የሚላችሁን ነገር ማድረግ አለባችሁ። ለምታደርጉት ነገር ደግሞ ችኩል መሆን የለባችሁም። በህይወታችሁ ላይ ችኩል መሆን ብዙ ጊዜ ዋጋ ያስከፍላል። እና ተረጋግታችሁ የምትወስኑትን ነገር መወሰን። ከዛ ደግሞ እንደዚህ አይነት ችግር ሲፈጠር ሚዲያ ላይ ወይም ደግሞ ሌላ ሰው መሀላችሁ ማስገባት የለባችሁም። በቃ ብዙ ሰው እናንተን ለማስታረቅ በጣረ ቁጥር እናንተ ውዝግብግብ ብትሉና የምትወስኑት ውሳኔ ወይም ደግሞ የምትገቡበት ነገር ልክ ላይሆን ይችላል። ገባችሁ? ምንድነው ማድረግ ያለባችሁ? ራሳችሁን አዳምጣችሁ ከራሳችሁ ጋር ሆናችሁ ተማክራችሁ ቀስ ብላችሁ ፖላይት በሆነ መንገድ መነጋገር መቻል አለባችሁ። አሁን ሀይሚዬና ብሩኬ በድራማውም ቢሆን በእርግጠኝነት ከካሜራ ጀርባ በጣም እንደሚከባበሩና ሀይሚዬም እንደዚህ አይነት ባህሪ እንደሌላት ብሩኬም ደግሞ እንደዚህ ግንፍል የሚለውን ነገር እንደዚህ አይነት ነገር እንትንም እንደማይል በእርግጠኝነት አምናለሁ እሱን። እና እንደዛ ነው የሚሆነው እንጂ ካሜራ ፊት እንደሚሆኑት በሪሊውም እንደዚህ አይሆኑም። በፍጹም አታስቡት እሱን ማለት ነው። እና ውዶቼ እንደዚህ አይነት ባህሪ ካለባችሁ በቃ ያን ነገር መተው መቻል አለባችሁ። ጥሩ አይደለም ለህይወታችሁ ማለት ነው። መከባበር መቻል አለባችሁ። ሀይሚዬ ብሩኬ ልታከብሩ ይገባል። ስታከብረው ደግሞ እሱ በክብር ይመልስላታል። እሱም ደግሞ እሷን ሊያከብር ይገባል። በቃ በፖላይት በሆነ መንገድ በሰላማዊ መንገድ ተነጋግራችሁ ችግሮችን መፍታት ይቻላል ማለት ነው። ከተነጋገራችሁ የማይፈታ ችግር የለም። ግን ሀይሚዬና ብሩኬ ላይ ምንድን ነው በቃ ሀይሚዬ የምትናገረው ነገር በጣም ስሜት የሚነካ ነገር ነው። በቃ ለወንድ ልጅ ሊባል የማይገባ ነገር የለም። አሁን የሆነን ነገር እኮ ያላደረጋችሁትን ነገር አደረጋችሁ ተብላችሁ ስትነገሩ አለመታመናችሁም አንዳንድ ብቻ የሆነ ነገር ይሰማችኋል አይደለ? ከዛ ደግሞ ብሩኬ ደግሞ ለስሜቷ ካልተጠነቀቀ አሁንም ደግሞ የሴትነት ስሜቷን ወይም ደግሞ ለምንድን ነው እንደዚህ የምትበሳጨው ብሎ ካልተረዳት ከባድ ነው። ገባሽ? ሁለታቸውም ስሜታዊ ሆነው እልክ ውስጥ ከገቡ ይከብዳል። አንደኛው በሰል ያለ ሆኖ ነገሮችን ሊያገናዝብ የሚችል ሰው መሆን አለበት እና አንደኛው ከነገሩ መሸሽ መቻል አለበት። አንዳችሁ እሳት ሲሆኑ አንዳችሁ ውሃ መሆን አለባችሁ የሚባለው ለዛ ነው። እና ውዶቼ
እንደዛ ነው መሆን ያለበት። ሀይሚዬና ብሩኬ ግን ከካሜራ ጀርባ ሪል ላይፋቸው እንደዚህ ነው ብዬ አላስብም። በጣም እንደሚከባበሩ ነው የምናውቀው። እንግዲህ እኮ በቃ እንለያይ ተባብለን ተለያየን አይደል? እና ብንለያይ እንዴ ከተለያየን ታዲያ እኔ ራሴ ነው የታልጀምርም እንዴ የምፈልገውን ነገር ማድረጋችን በዚህ ፍጥነት እንዴት አስቻለ? ከተመቸኝ ያደርገዋለሁ። ምን ማለት ነው ከተመቸኝ? በእውነት የምሬን ነው። እንዴ አንተ ዛሬም እኮ እወድሃለሁ። ጤነኛ አይደለህም እንዴ አንተ? ለምን እንደዚህ ታደርጋለህ? በራስህ ጥፋት እኮ ነው ከቤት ያስወጣው። ትወጂኛለሽ? በራስህ ጥፋት ነው ከቤት ያስወጣው፣ በእኔ ጥፋት አይደለም። እሺ ትወጂኛለሽ? እርግጠኛ ነሽ? ቀልድ ረፍ። እንደዚህ አይነት ቀልድ አቁም እኮ። እርግጠኛ ነሽ? ሲቀጥል ደግሞ እኔ ለምን እንደዚህ አይነት ነገር ትልኩልኛላችሁ? አንተም ታውቃለህ። ትወጂኛለሽ አንቺ? እኔ አዎ እወድሃለሁ። ይሄን ነው መስማት የምትፈልገው? የኔ ማር እያያችሁ ነው። ሀይሚነት የኔ ቆንጆ፣ እሷ እኮ ትወደዋለች፣ ታፈቅረዋለች። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ብሩኬም እንደዛው እና እልከኞች ናቸው። በቃ እልክ ነው እንደዚህ የሚያደርጋቸውና እልክ ውስጥ መግባት የለባችሁም። አሁን ሀይሚዬ ብዙ በቃ በሱ ተስፋ እንደቆረጠች እንደወሰነች ብዙ ነገር በቃ ውጣልኝ ምናምን ከዛ ከቤት እስከ ማስወጣት ድረስ ብዙ እርምጃዎችን ተራምዳለች አይደለ? እንደዛ ስታደርግ በቃ እንደዚህ ብሩኬ አሁን ችኩላ እንደ ብሩኬ አሁን ችኩል የሆነ ሰው ውሳኔ ወስኖ ወደ ሌላ ነገር ይገባል። በቃ ከዛ እሷም ደግሞ እያፈቀረችው ምናምን ትጎዳለች። የሆነ ውስጣችሁ የሆነ ነገር ኖሮ እያፈቀራችሁት ያንን ሰው በማይሆን ነገር ውሳኔ ቶሎ ቸኩላችሁ ሌላ ነገር ውስጥ ስትገቡ ሌላ ችግር ነው። ገባችሁና መረጋጋት መቻል አለባችሁ የሚባለው ለዛ ነው። ሀይሚነት የኔ ቆንጆ፣ እሱም ብሩኬም አሁን ይሄ ሁሉ እንትን የሚለው ከፊቱም እኮ መለየት ትችላላችሁ። ቀልዱ ነው እሱ ምንም እንጃ። ሀይሚን እንደዚህ ሊጎዳት አይደለም በፍጹም እንዳታስቡት ውዶቼ። እውነት ሰብር እናድርግ፣ ትዕግስት እናድርግ። አንዱን መልቀቅ ይጠበቅብናል። በቃ ለማንኛውም እሺ እንትን እንፈልጋለን ማለት ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ይፈልጋል። አረ በደስታ ዘንጬ ነው የምመጣው። ቤተሰቦችን ተገኙልን። በደስታ ዝንጥ ብዬ ነው እሺ የምመጣው። አመሰግናለሁ እንደምትወጂ ስለነገርሽ። ኑሪልኝ አንቺ ብቻ። ግን ደግሞ አያችሁ እዚህ ጋር ደግሞ የህልሜ ቀን ነገ ምናምን ተብሏል። ደግሞ አሁን የቤት ስራ ሌላ የቤት ስራ ሰጡን። ነገ አሁን ምን ሊያመጣ ነው ብሩኬ? እንግዲህ ከባድ ዝግጅት ወይም ደግሞ የሆነ ሰርፕራይዝ ያለ ይመስላል። የነገውም ደግሞ ጭራሽ ደግሞ የሚያጨልል ሆኖ ከዛ ብጡብጥ ምናምን ካለ ይደብራል። የምሬን ነው። ግን ብሩኬ ነገሮችን ፈቶ ሀይሚዬን ወደ ራሱ ለማምጣት ሆኖ ምናምን ከተገኘ ደግሞ ደስ ይላል። ደስ የሚል ነገር ነው። ብቻ ነገ ወይ ደስታ ነው ወይ ደግሞ የበልጥ ብጥብጥ ነው ማለት ነው። ስለዚህ ከሁለት አንዱ ብላችሁ አስቡት። በአንድ ነገር ላይ ብቻ እንዳትወስኑ ማለት ነው። ብቻ ግን ኢንሻአላህ ይሄ ነገር ወደ ማጠናቀቁ ይሄዳል ብዬ አስባለሁ። ሀይሚዬም እንግዲህ እንትን አትበይ የኔ ውድ የኔ ቆንጆ፣ አንቺን ብቻ ነው የሚወደው እሱ። ማንንም ልብ ውስጥ ማንም የለም፣ አንቺ ብቻ ነሽ ያለሽው። በፍጹም ብሩኬ በዚህ ልክ በዚህ ፍጥነት ምናምን ሌላ ምናምን እንደዚህ በፍጹም አያረግም። የምሬ ነው። እና ሀይሚዬም የኔ ቆንጆ ተረጋጊ። አንቺ እኮ ልዩ ሴት ነሽ፣ አንቺ የተለየሽ ነሽ። በቃ እና በፍጹም ብሩኬ እንደዛ ነገር አያደርግም። ሁላችሁም ተረጋጉ። መልካም ጊዜ ይሆንላችሁ። ባይ ባይ።